የሂስትሪ ትምህርት የማትወዱ ሰዎች ምናልባትም እናንተ 7 ቻፕተር ተምራችሁ ከሆነ ከሰሜኑ ጦርነት በኋላ ልጆቻችሁ 8ኛ ቻፕተር ይማራሉ። 8ኛ ቢኮዝ ታሪክ እየተሰራ ስለሆነ ማለት ነው። ታዲያ 8ኛው ቻፕተር ምን ሊሆን ይችላል? 8ኛው ቻፕተር the coming of prosperity party to power and the north issue from 2018 up to 2050s የሚል ሊሆን ይችላል። it's a good topic by the way የብልጽግና ፓርቲ ወደ ስልጣን መምጣትና የሰሜኑ ጉዳይ እንደ አውሮፓውያን አቆጣጠር ከ2018 እስከ 2050ዎቹ ሰብ ቶፒክ ኖሮ የለ ውስጥ ላይ 8.1 ምን ሊሆን ይችላል? የኢትዮ ትግራይ ኮንፍሊክት የኢትዮ ትግራይ ግጭት። 8.2 the ፕሪቶሪያ ትሪቲ የፕሪቶሪያው ስምምነት። 8.3 the failed division of ኢትዮጵያን ኦርቶዶክስ ሲኖድ የከሸፈው የኢትዮጵያ ኦርቶዶክስ ሲኖዶስ ክፍፍል። 8.4 the 5-year ኢትዮጵያ ሚሊታሪ ካምፔን ኦን አማራ ሪጅን የ5 ዓመቱ የኢትዮጵያ ወታደራዊ ዘመቻ በአማራ ክልል። 8.5 ዘአሰብ ኢሹ የአሰብ ጉዳይ። 8.6 the second ኢትዮ ኤርትራ ዋር ሁለተኛው የኢትዮ ኤርትራ ጦርነት። መጨመር ትችላላችሁ፣ ቶፒክ አይጠፋም መቼም። ታሪክ እየሰራችሁ ስተሆነ ድረስ መጽሐፉ መማራችሁ አይቀርም። በቃ ግድ ነው፣ ግዴታ ነው። የኢትዮጵያ ታሪክ ደግሞ is all about war, is all about battle, is all about conflict, is all about treaty። ሜንታሊታችን እንዳለ ከጦርነት ጋር የተገናኘ ነው። በቃ የጦርነት መንፈስ ነው ያለብን። ኦልዌይስ እንደዛ ነው የምናስበው። ሽለላችን፣ ፎካራችን ጦርነት ነው። ሜቢ ሰማን ምን ሲል ልትሰሙ ትችላላችሁ። ገና ሲወለድ ራሱን ሲላጭ ይቅለበለባል እጁ ከመላጭ ሲል ልትሰሙ ትችላላችሁ። ዱብ ዱብ በይ እንደበረዶ አሻግሮ ገዳይ ከወዳ ማዶ ይላል። ይሄ የጦርነት ሜንታሊቲ እኮ ነው። የጦርነት ሜንታሊቲ የሴትዮ ልጅ የቀመጤና 50 ሰው ገድሎ አለ በጤና ብሎ ሊፎክር ይችላል። ይሄ የዋር ሜንታሊቲ እኮ ነው። የጦርነት ሜንታሊቲ እኮ ነው። ስለዚህ የምንፈልገውን ነው እየኖርን ያለ ነው። ተማሪ ከሆናችሁ በዩቲዩብ አማራጭ ኢትዮጵያ ኦንላይን ኤጁኬሽንን ሰብስክራይብ አድርጉ።